አንዳንድ ታሪኮች በወረቀት አንዳንዶች ደግሞ በድንጋይና በብራና ሊጻፉ ይችላሉ። አንዳንድ ታሪኮች ደግሞ በደም ይጻፋሉ፣ ልክ እንደ አድዋ። የሀበሻ ጦር በጦሩ መሐንዲስ ዳግማዊ አፄ ምኒልክ፣ በብርሃን ዘኢትዮጵያ እቴጌ ጣይቱና በጦር አበጋዞች በራስ መኮንን በራስ አሉላ አባ ነጋ፣ በፊት አውራሪ ሀብተ ጊዮርጊስ ድነግዴ፣ በፊት አውራሪ ገበየሁ፣ በባልቻ አባ ነፍሶና በሌሎችም እየተመራ ሲሄድ ጎፈሩ ያሰነሳ አንበሳ ያስመስለው ነበር። በጦር ጋሻና ጎራዴ ከጣሊያን እሳት ከሚተፋ መድፍና መትረየስ ፊት ለፊት ሲሽቀዳደም ለሰርግ እንጂ ሞትን ከሚጠራው ጦርነት የሚገባ አይመስልም። ያን ጊዜ ጣሊያን ጦር ወጨፎውን ሲተኩስ አረሩ በሰማይ ላይ የሚሄድ የተወረወረ ኮከብ ይመስላል። ምድር ከነካ በኋላ እንደ ተራራውን ደግሞም ሰውንም ዛፉንም ይቀነጥሰው ነበር። የመድፉ ጥይት ዋንጫ ያህላል። ኋላም ቀልሃውን ገረድ ለውሃ መቅጃ አደረገችው። እግረኛው የጣሊያን ወታደር አቀበትና ቁልቁለት እያዳፋው ሮጣለው ሲል ጫማው እየከበደው አውልቆ እንዳይሮጥ እግሩን ጠጠር እየወጋው ተቸገረ። የዋሌት እየተኮሰ ሮጣለው ሲል ከንዝርት የቀለለ ጀግና፣ ከነብር የፈጠነ አርበኛ፣ ካሞራ የረበበ ነፍጠኛ፣ ከንብ የተባበረ ሀበሻ እያባረረ በየጎዳናው ዘለሰው። አውሬ ነጨው ነጭ መጋዣ እየመሰለ በየዱሩ ሆዱን ገልብጦ ወደቀና ያሞራ ቀለብ ሆነ። የመጣው መድፍ ሁሉ ከነጥይቱ ከነመንኮራኩሩ በየመንገዱ እየወደቀ ተገኘ። ሩቅ ድረስ የሄደው የሀበሻ ጦር አባራሪ በማግስቱ ከሰፈር ገባ። ከቅርብ የተመለሰው አባራሪ ደግሞ ማታ በጨለማ ከሰፈሩ ገባ። የማረከውን እየማረከ የገደለውን እየገደለ እየፎከረና እያቅራራ ገባ። አድዋ እንዲህ ተሰራ። ይህ ትንግርት የሚመስል ግን ደግሞ በደም የተጻፈ የታሪክ አድባር ግዝፈቱ እንደ ተራራ ያለ ነው። እናም ይሄን አለመናገርና ለመጻፍ ከአእምሮ በላይ የሆነባቸው በወቅቱ የነበሩ ጋዜጦችና ጸሐፊያን ታሪኩን ሰንደዋል። ከወደ ጣሊያን የተገኙት ሳይቀር ሰበር ዜናውን አስተጋቡ። ጋዜጦቹ ስለ ጣይቱ ሲተርኩ በምስራቅ ኢጣሊያ ንግሥት እንደነበረች እንደ ዞኖቢያ፣ እንደ ግብጿ ንግሥት ክሊዮፓትራና እንደ ታላቋ ካተሪን እያመሳሰሉ ነበር። ልክ አሁን ሰበር ዜና እንደምንለው በወቅቱ ድሉ ከመቅጽበት በመላው ዓለም ተሰራጭቶ ነበረ። ይህም የሆነበት ምክንያት ለምንድን ነው በምትለኝ ጊዜ የፈረንሳይ ፕሬስ ጅቡቲ ነበር እና ከጅቡቲ በቀጥታ ወደ ፓሪስ ተላከ። ከዛ በአንድ ጊዜ ነው የተሰራጨው በመላው ዓለም። አንድ ሁለተኛ በዛ ጊዜ ከነበሩት በጣም ታዋቂ ከሆኑት ጋዜጦች መካከል ለምሳሌ ያህል ኒውዮርክ ታይምስ በፍሮንት ፔጁ ማርች 2 በፍሮንት ፔጁ ኢትዮጵያ ቪክቶሪየስ ሆነች፣ ኢትዮጵያ ጣሊያንን አሸነፈች ብሎ ዲክሌር አድርጓል። ኢትዮጵያ ዲፊትድ ኢትሊ እና ሌሎቹም ጋዜጦች አውሮፓ ያሉት በቃ ምን አለፋ እንደዛ ዜና ዶሚኔት ለ24 ሰዓት የወቅቱን ሁኔታ የወቅቱን ኢንቫይሮንመንት ዶሚኔት የነበረ ዜና አልነበረም። ያ ዜና የአድዋ ዜና ነበረ። ጋዜጦች በሰበር ዜናቸው ሲቀጥሉ እንዲከትበው ይገኛል። በሮም ታላላቅ መንገዶች በሰላማዊ ሰልፍ ተሞሉ። ዩኒቨርሲቲዎችና ቲያትር ቤቶች ሁሉ ላልተወሰነ ጊዜ ተዘጉ። የአድዋ ጦርነት ሽንፈት በጣሊያኖች ላይ እንደደረሰ የጣሊያን ሕዝብ በነቂስ ወጥቶ ወደ ጠቅላይ ሚኒስትሩ ቢሮ ሄዶ ድንጋይ በመወርወር ታላቅ ጉዳት አደረሰ። እሱም የስልጣን ስንብት ጠይቆ የጠቅላይ ሚኒስትርነቱን ቦታ ለቀቀ። በኔፓልም ገንፍሎ በወጣው የሕዝብ ኃይልና በፖሊሶች መካከል ከፍተኛ ግጭት ተፈጠረ። በፓቪያ ለሚቀጥለው ግጥሚያ ወደ ኤርትራ የሚመጡ ወታደሮችን የጫኑ ባቡሮች እንዳይንቀሳቀሱ ሕዝብ ሐዲድ ላይ ድንጋይ ከምሮ
ባቡሮችን አገደ። በሮም፣ በቱሪን፣ በሚላንና በፓቪያ ከተሞች ያሉት የሴቶች ማኅበራት በአፍሪካ ያለው የወታደር ኃይል ይመለስ እያሉ ሰላማዊ ሰልፍ አደረጉ። የሞተውና ያልሞተው የጣሊያን ወታደር ቁርጡ አልታወቀም ስለነበር በጠቅላላ የጣሊያን አብያተ ክርስቲያናት ለጠቅላላ ዘማቾች የሙታን ፍታት አደረጉ ብለው ዘግበዋል። አንደኛ የሚኒሊክን አመራር አደነቁ። ስለ ጣይቱ ተተርኳል። ስለ ራስ አሉላ፣ ስለ ባልቻ አባ ነፍሶ፣ ስለ ፊታውራሪ ገበየው የጦር ስልታቸው፣ ስትራቴጂያቸው የሀፍቶ ሪመምበር ኢትዮጵያኖች ግልጥ ሜዳ ላይ ነው መዋጋት የሚፈልጉት እና እነሱንም በመብለጣቸው የእኛ ፈረሰኞች በሙሉ ውሃ ምንጭ ያለበትን ቦታ በሙሉ በቁጥራቸው ስር አድርገው በውሃ እንዲጠሙ አድርገዋቸዋል። ቫይራል ሆኗል ማለት ነው። በመላው አውሮፓ በመላው አሜሪካ ተሰራጭቶ ነበር። የአድዋ ምርኮኞችም በአድዋ ቅጽበትና ከጦርነቱ በኋላ ስለገጠማቸው አጋጣሚም የተናገሩትን በጋዜጦችና በጸሐፊያን እንዴት አትመው ይገኛሉ። በጦርነቱ ጊዜ በጣሊያን ሀገር በሚላን ለሚገኝ ጋዜጣ ተወካይ ሆኖ የመጣው ቪቶር ፒኒ ወደ አገሩ ከተመለሰ በኋላ እንዲህ ሲል ጽፏል። ከጠዋቱ 2 ሰዓት ተኩል ሲሆን ሰራዊቱ በሙሉ ቦታውን እየለቀቀ ሸሸ። አባ ገሪማና እምባሹሉም በጠላት እጅ ወደቀ። ጠላት በመስመር እየሆነ ይመጣብን ጀመር። በአካባቢው የነበሩ 14 መድፎቻችን እያማረጡ ይተኩሱ ነበር። ጄኔራል አልበርቶኒ ጥቃቱን ትቶ ወታደሩ ለራሱ እንዲከላከል ትእዛዝ ሰጠ። የጠላት ጦር ግን የማይቻል ሆኖ መጣብን። በግምት 15000 የሚሆን ሰው መጣብን። ንጉሡም ቀይ ዣንጥላቸውን አስይዘው በወታደሩ መሃል ነበሩ። ጠቅላላ መድፎቻችን መተኮስ ተሳናቸው። ባላቸው ኃይል ሁሉ በየማዕዘኑ ይተኩሱ ጀመር። መድፎቻችን አቅጣጫ እየለወጡ እንዲተኩሱ ተደረገ። 6ኛውና 8ኛው ባታሊዮን ከቀኝና ከግራ ከፊት ለፊት ከሚተኮሰው የጠላት ጥይት ከባድ ጉዳት ደረሰበት። የጄኔራል አልበርቶኒ ወታደሮች በሙሉ ተያዙ። ጠላት ያን ቦታ አልፎ ወደፊት ገሰገሰ። 3 ሰዓት ተኩል ሲሆን ሁሉም ተስፋ ቆረጠ። አንደኛው ባታሊዮን ከሌላኛው ባታሊዮን በተለያየ ሁኔታ ወታደሮች ተሞላ። ወዲያውኑ የጠላት ያበሻ ወታደሮች ደርሰው ያባረሩን ጀመር። የአርሞንዲም ብርጌድ ብትንትኑ ወጣ ሲል ጽፏል። ደግሞ አፄ ሚኒሊክ ከአድዋ ጦርነት በኋላ ወዳጃቸውን ሞንዶን ቢዳሌን ናና ከየሀገሩ የደረሱኝን ክምር ወረቀቶች ብለው ጋብዘውት ነበር። ሞንዶን ስለ ደብዳቤዎቹ ሲጽፍ እንዲህ ይላል። ደብዳቤዎቹ ከዓለም ዙሪያ የተጻፉ ሲሆኑ እንኳን ደስ አለዎት የሚሉ ነበሩ። አብዛኞቹ መልስ በፖስታ ቤት በቴምብር ተለጥፎ እንዲላክላቸው የሚፈልጉም ነበሩ። ምክንያቱም በኢትዮጵያ ቴምብር ላይ የንጉሡን መልክ ለማየት እያሉ ነበር። ከአውስትራሊያና ከቤንዚዮላ የተጻፉት ደግሞ የእርሶ ወታደሮች መሆን እንፈልጋለን የሚሉ ናቸው። ከክምሩ ደብዳቤዎች መሃል ጋዜጦችም ነበሩ ሲል ጽፏል። አድዋ ተራራ ጫፉ ላይ 2 መልኮች አብርተዋል። ጥቁርን ያቀና አውሮፓን የጣለ ጀግንነት፣ ደግሞም ሰውን ያከበረ ደግነት። የኢትዮጵያ የጦር ገበሬ የጣሊያን ጦር እንደተሸነፈ ሲረዳ ወታደሮቹን ለመማረክ እንጂ ለመግደል ልቡ አልሻተም። ሰይፉን ወደ ሰገባው መልሶ የደግነት እጁን ዘረጋ። ኒኮላስ ሊዮቲቭ እንደጻፈው ንጉሡ ድል ማድረጋቸውን እንዳወቁ እጅ የሚሰጡትን ጣሊያኖች ሰራዊታቸው እንዳይገድል በአዋጅ አስጠነቀቁ። እንስራ ተሸክመው ለሰራዊቱ ውሃ ያቀብሉ የነበሩ የኢትዮጵያ ሴቶች ሁሉ ሸክማቸውን እያስቀመጡ ምርኮኞችን በማገዝ ይረዱ ጀመር። ሬሳዎች በብዛት ተከምረዋል። በሜዳ ላይ በትንሹ ይወርድ የነበረው ደም ወደ ወንዝነት ተለውጧል። የቆሰለውም ሆነ ያልቆሰለው ጣሊያናዊ ላለመማረክ ሬሳ እየመሰለ ከሬሳዎቹ ጋር ይተኛ ጀመር። ኢትዮጵያውያኖቹ በሕይወት ያለው ሰው ከአስከሬኖቹ መሃል እየመረጡ ማውጣት ከብዛቱ የተነሳ አሰልች ሆነባቸው። በኋላም የመሬቱን ሳር እሳት ለቀቁበትና ከፍተኛ ጭስ አስነሱ።
ሬሳው መሃል የተኙት በሕይወት ያሉ ጣሊያኖች ጭሱ ስላፈናቸው ጭሱን ከለላ እያደረጉ ለማምለጥ እየሮጡ ይሸሹ ጀመር። ኢትዮጵያውያኖችም በዚህ ዘዴ ተጠቅመው ጣሊያኖችን እየለቀሙ ይይዙ ነበር። ምርኮኛውንም እየያዙ ወደ ንጉሡ ሲሄዱ እልል በል አሞሬ፣ እልል በል ጥቁሩ፣ ያው የሰው ሥጋ ውረድ ወደ ምድሩ እያሉ ይዘፍኑ ነበር ሲል ጽፏል። ሌተናል ኮሎኔል ያልተማሪ በመጽሐፉ ራሱ ስለደረሰበት ሁኔታም እንዲህ ጽፏል። ኒኮሊቲ በአድዋ ጦርነት ነው ተመቶ ቆስሎ የነበረው። ከዚህ በኋላ ያለውን ጉዳይ ሲተነትን እንዲህ ይላል። ስነቃ ራሴን አንድ ጎጆ ውስጥ አገኘሁት። በጦርነቱ ማግስት መሆኑ ነው። የተመታሁባት ጥይት ደረቴን ቀዳ በማለፏ ትንሽም ቢሆን ስንቀሳቀስ ያመኛል። አንዲት አሮጊት ሴት በደም የተነከረ ጃኬቴን ፈታች። ልብሴንም ግራና ቀኝ አስለቅቃ የቁስሉን ቀዳዳ ትመረምር ጀመር። አሮጊቷ ሴት ቁስሉ አደገኛ አይደለም ስትል ሰማኋት። ይህንን ስታደርግ ሌሎች ሴቶች ተሰብስበው ያዝኑልኝና ይጨነቁ ነበር። ወዲያውም መድኃኒት አደረገችልኝ። ቁስሉም በጥቂት ቀናት ውስጥ ዳነ። ለብዙ ወራቶችም ምርኮኛ ሁኜ በኢትዮጵያ ተቀመጡ ስለማለቱ ተጽፎ ይገኛል። ኔፕልስ በተባለው ጋዜጣ ሞንዶን ቢዳሌ እንደ አውሮፓውያን አቆጣጠር ሐምሌ 14 ቀን 1896 በወጣው ጋዜጣ ላይ እንደጣፈው ጣይቱ በግቢያቸው ውስጥ ባለው ሜዳ ላይ ምርኮኞችን ይጋብዙ ነበር። ከጄኔራል አልበርቶኒ ጀምሮ ሁሉም በአንድነት በአውሮፓውያን ደንብ ይጋበዛሉ። በሚመገቡበት ጠረጴዛ ላይም ሳህን፣ ሹካ፣ ማንኪያ፣ የአፍ መጥረጊያ ፎጣዎችና አበባ ሳይቀር ይቀመጥላቸው ነበር ሲል ጽፏል። ግሊከን የተባሉ ሰው አጫወቱኝ ብሎ ኒኮሎቲ በጻፈው ሌላኛው ጽሑፉ እንዲህ ከትቧል። በዚህ ጊዜ ሚኒሊክ አንድ መጠለያ አቋቁመው ልብስ፣ ምግብና ውሃ ይሰጣሉ። ለቁስለኞችም የሕክምና እርዳታ ይደረግ ነበር። የተማረኩትም ጣሊያኖች በሚኒሊክ ድንኳን ምግብ ይሰጣቸው ነበር። አዲስ አበባ እንደደረሱ በተቻለ መጠን ጥሩ ኑሮ እንዲኖሩ ተደርጓል። ንጉሡም እስረኞቹን በማስደሰት የኢትዮጵያ መንግሥት የሰለጠነ መንግሥት መሆኑን ለማሳወቅ ተመኝተዋል። ይሄም ተሳክቶላቸዋል ሲል ጽፏል። ስለ አድዋ ድል በወቅቱ በውጭ ጋዜጦችና ጸሐፍት እንዲህ ተጽፏል። መቼም ድል የተደረገበትን ሁነትና ታሪክ በወጉ በልኩ ላይከትበው ይችላል። ብዙ የተዳፈነ የድሉ ትሩፋቶችና ገድሎች ይኖራሉ። ድሉን ያበሩት እነዛ ጀግኖች ደግሞም ሩህሩሆች በእያንዳንዷ ቀን ታሪክ ሰርተው ታሪክ ሰንደው አልፈዋል። ስለ አድዋም ክታባቸውን አሳርፈው ይሆናል። የባለ ወርቅ ታሪኮች ባለቤት የሆኑ በወቅቱ የነበሩ አፈ ንጉሶችና ዜና መዋሎች የተጻፉትን ማግኘት ግን አሁን ላይ አዳጋች ነው። ችግሩ የተጻፈውን መረጃ ያላስቀመጠው ትውልድ ይሆናል። ከሆነም ተወቃሹ እሱ ነው። ያ የድሉን ክታብ ያልፈለገው ወይም በቃልም በጽሑፍም ያላስቀመጠው ትውልድ ነው። አሁንስ ስንት ታሪኮችን መስራት፣ ስንት ገድሎችን መከወን እየቻልን ጊዜያችን በከንቱ እየነጎደ ይሆን? የአድዋን ገድል በወጉ ያልሰነድን በየዘመናችን ስንት ታሪኮችን ሳንሰራ፣ ስንት ታሪኮችን ሳንሰንድ እያለፍን ይሆን? ሆኖም አድዋ ሰው ነው። እኛም የራሳችን አድዋ ሰርተን ሰው እንሁን። ትውልድ አባቶቼ እንዲህ ያደረጉልኝ፣ እነዛኮ እንዲህ ታሪክ ሰሩልኝ የምንባል እንሁን። ዘራፍ እንበል ጥላቻ ላይ፣ አሻፈረኝ እንበል ድህነት ላይ። በምትኩ ፍቅርን እናንግስ፣ ይቅርታን እንሹም፣ እድገትን እንፍጠር፣ የዘመንን አድዋ እንስራ። በመረጃ ምንጭነት የተክለ ጻዲቅ መኩሪያን የኢትዮጵያ ታሪክ ከአፄ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ እንዲሁም አፄ ሚኒሊክና የኢትዮጵያ አንድነት እና የሪሞንድ ጆንሰንን ዘ ባትል ኦፍ አድዋ የተሰኙ መጻሕፍትን ተጠቅመናል።